ጤና ይስጥልኝ። ይህ በሞርስ ኮሙኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የሞርስ ልዩ መርሃ ግብር እነሆ ጀመረ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ በጀነቭ ማህበር ፋንታ ሌላ ማህበር መቋቋሙ እንደተሰማ እንደ ድሮ በልመና ከመግባት መስራች አባል ለመሆን አሁኑኑ መድከም እንዳለብን ተረድቼው ነበር። በተባበሩት መንግስታት ድርጅት መስረታ ላይ ከአፍሪካ የተሳተፉት 3 መንግስታት ብቻ ነበሩ። እኔ ምክትል የልኡካኑ መሪ ነበርኩ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፍትሃዊ ውክልና ሊኖራት ይገባል ብለዋል። በቀድሞ መንግስት በልዩ ልዩ ከፍተኛ አደራና ኃላፊነት ላይ ተመድበው ከነበሩት የሲቪል ባለስልጣኖች ውስጥ አንደኛ ጸሐፊ ትእዛዝ አዲሱ ሀብተወልድ፣ ሁለተኛ ልዑል ራስ አስራተ ካሳ በፈረንሳይ በኢትዮጵያ ሌጋሲዮን የፕሬስ አታሼ፣ አንደኛ ጸሐፊ፣ በጽህፈት ሚኒስቴር ምክትል ሚኒስትር፣ በውጭ ጉዳይ ሚኒስቴር ምክትል ሚኒስትር፣ ከንጉሠ ነገሥቱ ጋር በሊግ ኦፍ ኔሽን አቤቱታ አቅራቢ፣ ምክትል ጠቅላይ ሚኒስትር፣ የጽህፈት ሚኒስትርን በተደራቢነት ይዘው የአገር ግዛት ሚኒስቴር ሚኒስትር፣ በኋላም ጠቅላይ ሚኒስትር የነበሩ እስከ ዛሬ የአክሊሉ ዲፕሎማሲ ተብሎ የሚታወቀውን በኤርትራ ጉዳይ ትልቅ ሚና እየተጫወቱ እኔ የምሰራው ለንጉሱ ሳይሆን ለሀገሬ ነው የሚል እምነት የነበራቸው በፈቃዳቸው ስልጣናቸውን የለቀቁ ጠቅላይ ሚኒስትር እኔን በመሰዋት ሀገሪቱ የምትረጋጋ ከሆነ መስዋዕት ለመሆን ዝግጁ ነኝ በማለት ለንጉሱ ያላቸውን ታማኝነትና ለሀገራቸው ያላቸውን ፍቅር ያሳዩና ያረጋገጡ። ኢትዮጵያ እንዲህ አይነት ልጅ ነበራት ጃል። በያዝነው የግንቦት ወር በአዲስ አበባ የተባበሩት መንግስታት ድርጅት የተመሰረተበትን 80ኛ ዓመት የምስረታ በዓሉን አክብሯል። በዚህ ወቅት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፍትሃዊ ውክልና ሊኖራት ይገባል ብለዋል። ይህ የጠቅላይ ሚኒስትሩ ንግግር ለመንግስታቱ ድርጅት ምስረታ አይነተኛ ሚና የነበራትና ቀዳሚ የነበረችው ኢትዮጵያ ከ80 ዓመታት በኋላ አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ የሚገባትንና ፍትሃዊ የሆነ ድምፅ ሊኖራት እንደሚገባ ማሳሰባቸው ዛሬም በቀዳሚነት ስለ ፍትህ የምትጮህ ብቸኛ የአህጉሪቱ እመቤት ስለመሆኗ ማሳያ መሆኑን ለአፍሪካውያንም አርአያ መሆኗን እየጠቀሱ አልታጡም።
እነዚህ ወገኖች አሁን ያሉት ጠቅላይ ሚኒስትር ዶክተር አብይ የቀደምት አባቶቻቸው ልጅ ናቸው። የእነ አክሊሉ ሀብተወልድን ራዕይ ማስቀጠል በማሰብ ነው። ማረጋገጫውም ኢትዮጵያ በተባበሩት መንግስታት ድርጅት ምክር ቤት ፍትሃዊ የሆነ ድምፅ ሊኖራት ይገባል የሚለውን ጥያቄ ይዞ መገኘት ከፓን አፍሪካኒዝም ማቀንቀን ባሻገር የኢትዮጵያን ዘላለማዊ ቀዳሚነት በዓለም አደባባይ የሚያረጋግጥ ድምፅና ጥያቄ በመሆኑ ነው ይላሉ። ኢትዮጵያ የተባበሩት መንግስታት ድርጅትን የ80 ዓመታት ጉዞ ምክንያት በማድረግ ልዩ የመታሰቢያ ቴምብሮችን በማስተዋወቅ ያለፉትን 80 ዓመታት በዘከረችበት መርሃ ግብር ድርጅቱ የዛሬውን ዓለም እውነታዎችን በሚያንጸባርቅ ይበልጥ ፍትሃዊና ሁሉንም እኩል በሚወክል መልኩ ሊሻሻል እንደሚገባ አጽንኦት ሰጥተው አሳስበዋል። በተለይም አህጉሪቱ በወደፊት ዕጣ ፈንታዋ ላይ በቀጥታ በሚወስኑ ዓለም አቀፍ ጉዳዮች ላይ ጠንካራ ድምፅ ሊኖራት እንደሚገባ በመጥቀስ አፍሪካ ለተሻለ ዓለም አቀፋዊ ስርዓት ግንባታ የድርሻዋን ለመወጣትና ትልቅ ኃላፊነት ለመውሰድ ዝግጁ መሆኗን ዳግም አረጋግጠዋል። በተጨማሪም ዓለም አቀፉ ማህበረሰብ በሰላምና ደህንነት፣ በልማት፣ በአየር ንብረት ለውጥና በቴክኖሎጂ እድገት ዙሪያ በቁርጠኝነት ሊሰራ እንደሚገባ ጥሪ አቅርበዋል። ወቅታዊ ተግዳሮቶቹ እርስ በርሳቸው የተሳሰሩ በመሆናቸው ጠንካራ አጋርነትና ዓለም አቀፍ ትብብርን እንደሚጠይቁ ጠቅላይ ሚኒስትሩ ጠቁመዋል። በተመሳሳይ የተባበሩት መንግስታት ድርጅት የዛሬውን ነባራዊ ሁኔታ በማንጸባረቅ አፍሪካን በአግባቡ ሊወክል ይገባል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ዓለም አቀፉ ተቋም የዘመኑን ነባራዊ ሁኔታ ባገናዘበ መልኩ ራሱን ሊያሻሽል እንደሚገባ በአጽንኦት አሳስበዋል። በአሁኑ ወቅት በዓለም አቀፍ ደረጃ በሀገራት መካከል ያለው የጋራ መተማመን ከፍተኛ ጫና ውስጥ መውደቁን የጠቆሙት ጠቅላይ ሚኒስትሩ በዓለማችን የሚከሰቱ ግጭቶች ከመቼውም ጊዜ በላይ ውስብስብ እየሆኑ መምጣታቸውን ጠቁመው ቃል በሚገባውና በተጨባጭ መሬት ላይ ባለው ሁኔታ መካከል ሰፊ ክፍተት መኖሩን አስገንዝበዋል። የ80ኛ ዓመት ምስረታ በዓሉን በአዲስ አበባ ያከበረው የተባበሩት መንግስታት ድርጅት በጸጥታው ምክር ቤት የአፍሪካ ቋሚ መቀመጫ ማጣት ኢፍትሃዊ ስለመሆኑ የተናገሩት ዋና ጸሐፊው አንቶኒዮ ጉተሬዝ ናቸው። አፍሪካ ግጭቶችን በማርገብ እድገትና ብልጽግናን ለማረጋገጥ የምታደርገው ጥረት የሚደነቅ ነው ያሉት አንቶኒዮ ጉተሬዝ የአፍሪካ አህጉራዊ ነጻ የንግድ ቀጣናን ጨምሮ የተለያዩ ኢኒሼቲቮችን አድንቀው አፍሪካ በዓለም ሁለንተናዊ እንቅስቃሴ ላይ የጎላ ሚና እንዳላት መሸሸግ አልሆነላቸውም። አፍሪካ በታሪክና በዓለም የፍትሃዊ አሰራር የደረሰባትን በደል ለመቀልበስ የምታደርገውን ጥረት ለመደገፍ ቁርጠኛ ነኝ ያሉት አንቶኒዮ ጉተሬዝ ከሁለተኛ የዓለም ጦርነት በኋላ በርካታ የአፍሪካ ሀገራት ከቀኝ ግዛት ባልወጡበት ወቅት የተቋቋሙ ዓለም አቀፍ ተቋማት አህጉሪቱ በጸጥታው ምክር ቤት ቋሚ መቀመጫ እንዳይኖራት ማድረጋቸው ተገቢ አለመሆኑን አነስተዋል። በዓሉን ለማክበር አዲስ አበባ የተገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በኢትዮጵያ የተዘጋጀውን ልዩ የቴምበር ስብስብ በከፈቱበት ወቅት አዲሱ የመታሰቢያ ቴምበር የተባበሩት መንግስታት ድርጅትን 80ኛ ዓመት ከማክበር ባለፈ በኢትዮጵያና በተመድ መካከል ያለውን ታሪካዊና የጠበቀ አጋርነት የሚያሳይ መሆኑን ገልጸዋል። ኢትዮጵያ በአውሮፓውያኑ 1945 የተባበሩት መንግስታት ድርጅት ቻርተርን ከፈረሙ የመጀመሪያዎቹ 51 ሀገራት አንዷ መሆኗን ያነሱት ዋና ጸሐፊው አብዛኛው አፍሪካ አህጉር በቀኝ ግዛት ስር በነበረበት ወቅት ነፃነቷን ጠብቃ እየቆየች ጥንታዊ የስልጣኔ ማሳያ መሆኗን አውስተዋል። ኢትዮጵያ ሌሎች የአፍሪካ ሀገራት ነፃነታቸውን እንዲያገኙና የድርጅቱ አባል እንዲሆኑ ላበረከተችው ግንባር ቀደም ሚናም አድናቆታቸውን ገልጸዋል። አዲስ አበባ በብርሃን ፍጥነት እየተለወጠች ያለች ከተማ መሆኗን የጠቀሱት ዋና ጸሐፊው ከተማዋ የአፍሪካ ህብረት መቀመጫና በዓለም ላይ ካሉት ትላልቅ የተመድ የስራ ጣቢያዎች አንዷ በመሆን ያላትን ስፍራ አጉልተዋል። ኢትዮጵያውያን ወታደራዊና ሲቪል ሰራተኞች በዓለም ዙሪያ በሰላም ማስከበር ስራዎች ላይ ያበረከቱ ላለው ታላቅ አስተዋጽኦም እውቅና ሰጥተዋል።
አያይዘውም አዲስ አበባ ከተማ በአፍሪካ አህጉር ወሳኝ ዓለም አቀፍ ዲፕሎማቲክ ማዕከል ሆናለች ብለው ጥንታዊ ስልጣኔን የምትወክለው ኢትዮጵያ አሉ። አሁን ላይ በዓለም ፈጣኑን የኢኮኖሚ እድገት እያስመዘገበች መሆኑን አነስተው ብዙዎቹ የአፍሪካ ሀገራት በቅኝ ግዛት ስር በወደቁበት ወቅት ኢትዮጵያ ነፃነቷን ጠብቃ እየቆየች አገር መሆኗን ይህ የሆነውም ኢትዮጵያ የስልጣኔ ባለቤት በመሆኗ እንደሆነና ሌሎች የአፍሪካ ሀገሮች ነፃ እንዲወጡ የተጫወተችው ሚና በተባበሩት መንግስታት ውስጥ እውቅና የተሰጠው ጉዳይ መሆኑን ገልጸዋል። ኢትዮጵያ አፍሪካን ወክላ በተባበሩት መንግስታት ቻርተር ላይ የፈረመች ብቻ ሳትሆን ሀገራቱ የተቋሙ አባል እንዲሆኑ ጠንክራ ሰርታለች ብለዋል አንቶኒዮ ጉተረዝ። ዛሬ ላይ ከተመሰረተ 80 ዓመታትን ያስቆጠረው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዝ ስለ ኢትዮጵያና የመንግስታቱ ድርጅትን በመመስረት የነበራትን ሚና አስመልክተው ማኝነታቸውን ሲሰጡ ጀግናን ማመስገን ጀግናን መፍጠር ዓላማችን ነውና 80 ዓመታትን ወደ ኋላ መለስ ብለን የተባበሩት መንግስታትን ቻርተር በማሰናዳትና ድርጅቱን በማቋቋም ረገድ የኢትዮጵያ ተሳትፎ ምን እንደነበረ ታሪክን የኋሊት መለስ ብሎ በመቃኘት ስለ ኢትዮጵያ በምስረታው ከፍተኛ ሚናም የነበራቸውን መለስ ብለን መቃኘት ወደናል። በተመድ ምስረታ ቻርተር ላይ የ52 አገራት ልዑካን ቡድን መሪዎች ዲክላራሲዮን እያደረጉ ፊርማቸውን በየተራ ሲያሰፍሩ እሳቸውም በኢትዮጵያ ስም ፊርማቸውን አኖሩ። ፊርማዬን አኑሬ አሉ። በኢትዮጵያ ስም ፊርማዬን አኑሬ ዲክላራሲዮን አደረኩ ያሉትን ጸሐፌ ትእዛዝ አክሊሉ ሀብተወልድ የጻፉትን ታሪክ እንጥቀስ። በጀነቭ ማህበር ፋንታ ሌላ ማህበር መቋቋሙ እንደተሰማ እንደ ድሮ በልመና ከመግባት መስራች አባል ለመሆን አሁኑኑ መድከም እንዳለብን ተረድቼው ነበር። እንደ አውሮፓ አቆጣጠር በ1944 ፕሬዚደንት ሩዝቬልት ለጃንሆይ አውሮፕላን ልከው በሚስጥር ከመርከብ ላይ ፖርት ሳይድ ጃንሆይና ሩዝቬልት ተገናኝተው ረጅም ንግግር ተደርጎ እኔም አብሬ ሄጄ ነበር። ከዚህ በተጨማሪ ራስ ካሳ፣ አቶ ኢልማ ደረሳ፣ ጀነራል መርዕድ ረዳት ነበሩ። በዚያን ጊዜ ወደፊት ለሚቋቋመው የዓለም መንግስታት ማህበር መስራችና አባል እንድንሆን ጠይቀን ነበር። እሱም የስምምነት ቃሉን ሰጥቶን ነበር። እንደዚሁም በኤርትራ ላይ ያለንን ሬቪንዲኬሽን እና ከጣሊያን የምንጠይቀውን ሁሉ በሚዘረዝር ማስታወሻ አቅርበን ነበር። ከፕሬዝዳንት ሩዝቬልት ጋር መገናኘታችን ሲሰማ ዊንስተን ቸርችል ከጃንሆይ ጋር ለመገናኘት መፈለጉን ጽፎ በሩዝቬልት እጅ ወረቀት ልኮልን ነበር። ይህ የሆነው ከያልታ ጉባኤ ሲመለሱ ነው። ጃንሆይም ተቀብለው መነጋገሩን ፈቀዱ። በንግግሩም ጊዜ የእንግሊዝ የውጭ ጉዳይ ሚኒስትር ኤደን ተገኝቶ ነበር። ለሩዝቬልት የሰጠነውን ማስታወሻ አይነት በኤርትራ ላይ ያለንን ጥያቄና ጣሊያን የምንጠይቀውን የጦር ካሳ ለእነሱም ሰጠን። ሚስተር ኤደን ሐሳቡን ሁሉ ተቃወመ። ጣሊያኖች ብዙ መንገድ ሌላም ሰርተውላቸዋል፣ ይህ እንደ ካሳ ይቆጠራል፣ ምንም መጠየቅ አይገባቸውም አለን። ሁሉንም በማፌዝ አኳኋን ነበር የተመለከተው። ስምምነት ሳናደርግ ተለያየን። የተባበሩት መንግስታት ድርጅት የተመሰረተበት የሳን ፍራንሲስኮ ጉባኤ እንደተቃረበ እንደ ሌሎቹ ነፃ መንግስታትና አላይ ለሆኑት ጥሪ ተደረገልን። በአሜሪካ ድጋፍ ነው ለማለት ይቻላል። በተባበሩት መንግስታት ድርጅት ምስረታ ላይ ከአፍሪካ የተሳተፉት 3 መንግስታት ብቻ ነበሩ፣ ኢትዮጵያ፣ ላይቤሪያና ግብጽ። ከእስያ ማንም የለም። ህንድም ገና ነፃ አልወጣችም ነበር። የስብሰባው ተካፋዮች በጠቅላላ ወደ 52 መንግስታት ነበሩ። የኢትዮጵያ ልዑካን ቡድን የተመራው በቢትወደድ መኮንን እንዳልካቸው ነበር። እኔ ምክትል የልዑካኑ መሪ ነበርኩ። ሌሎቹ ብላታ ኤፍሬም፣ አቶ አማኑኤል፣ አቶ አምባዬ፣ አቶ ምናሴና አቶ ጴጥሮስ ነበር። ቢትወደድ መኮንን የቋንቋም ሌላም ችግር ስላገኛቸው ወዲያው ተመለሱ። እኔም የልዑካኑ መሪ ሆኜ ስራው እንደ አውሮፓ አቆጣጠር በግንቦት 1944 ተጀመረ።
የተባበሩት መንግስታት ቻርተር በሚረቀቅበት ጊዜ የኢትዮጵያ ልዑካን ቡድን ብዙ አመንድመንት እያቀረበ ለጉባኤው አስተዋጽኦ አድርጓል። እኔም ከጣሊያን ጋር ያለንን ኤክስፒሪየንስ እየጠቀስኩ ብዙ ጊዜ ኢንተርቬንሽን አደርግ ነበር። አንዱ ለምሳሌ ተቀባይነት ያገኘው ሐሳባችን አንድ መንግስት አንድ ሌላ ኃይል ሊያጠቃኝ ይሰናዳል ብሎ አቤት ባለ ጊዜ የጸጥታው ምክር ቤት መሰብሰብ አለበት የሚል ሐሳብ አቅርቤ ነበር። አሜሪካኖች በሆነ ባልሆነው እውነቱ ሳይረጋገጥ መሰብሰብ የለበትም ብለው የኔን ሐሳብ ተቃውመው ነበር። እኔም 7 ወር ሙሉ ጣሊያን ሊወጋን ነው እያልን ጄኔቭ ለመንግስታቱ ማህበር አቤቱታ ስናቀርብ የሚሰማን ጠፍቶ ጣሊያን ጦሩን መድፎንና ታንኩን በቀይ ባህር ላይ ለማጓጓዝ ጊዜ ተሰጥቶት በኋላ 30 ኪሎ ሜትር ኢትዮጵያ ውስጥ ከገባ በኋላ ነው አቤቱታችንን ለማየት የተቀበሉት። በክርክሩም ጊዜ ጣሊያን እኛን ለመውረር ቻለ እያልኩ አስረዳሁ። ብዙ መንግስታት ይልቁንም ፈረንሳዮች በዚህ ተደንቀው አሜንድመንቱን ተቀበሉት። በዚህ ምክንያት ነው አሁን ማንም መንግስት አቤት ሲል በየጊዜው የጸጥታው ምክር ቤት የሚሰበሰበው። ከአንድ ወር በኋላ ስራው አለቀና በቻርተሩ ላይ የ52 አገራት ልዑካን ቡድን መሪዎች ዲክላራሲዮን እያደረጉ ፊርማቸውን በየተራ አሰፈሩ። እኔም በተራዬ በኢትዮጵያ ስም በፊርማዬ ዲክላራሲዮን አደረግኩ አሉ። ይህ ከአክሊሉ ማስታወሻ የተወሰደ ነው። ይህ በዓለም መንግስታት ድርጅት ምስረታ ላይ ኢትዮጵያን ወክለው ፊርማቸውን ማኖራቸውን ተከትሎ ከድርጅቱ ምስረታ ጋር በተያያዘ ዛሬ የታሪክ ድርሳናትን ገጾች በመግለጥ ለአዲሱ ትውልድ እነሆኝ ለማለት ያነሳናቸው ጸሐፌ ትእዛዝ አክሊሉ ሀብተወልድ በኢትዮጵያ ከፍተኛ ባለስልጣን ሆነው በቅንነትና በታማኝነት ያገለገሉ፣ በአገልግሎታቸውም የተከበሩ አንቱ የተባሉ ነበሩ። ለመሆኑ እኒህ ሰው ማን ናቸው? የሞርስ ታሪክን የኋሊት ይቀጥላል። በልጅነታቸው እንደ ማንኛውም ኢያቄስ ልጅ የቤተ ክርስቲያን ትምህርታቸውን ቢጀምሩም ዕጣ ፈንታቸው ግን ከቤተ ክርስቲያን ቅጽር አልፎ ዓለም አቀፍ መድረክ ላይ እንዲውለበለብ ተጽፎ ነበር ሲል ይጀምራል ሰይድ ካሊፋ ከተባሉ ሰው የማህበራዊ ገጽ የተቀዳው ታሪክ። ታላቅ ወንድማቸው መኮንን ሀብተወልድ ወደ አዲስ አበባ ይዘዋቸው መጡ። እዚያም በፈረንሳይኛ ቋንቋ ትምህርታቸውን ገፍተውበት በወቅቱ በነበረው የኢትዮጵያ መንግስት እድል ተሰጥቷቸው ወደ ፈረንሳይ ለከፍተኛ ትምህርት አመሩ። በፓሪስ ዩኒቨርሲቲ በሕግና በፖለቲካ ሳይንስ ተመርቀው ሲመለሱ ኢትዮጵያ የአውሮፓን እውቀትና የሀገሩን ስነ ምግባር አጣጥሞ የያዘ ወጣት አገኘች ይላሉ ታሪኩን እየከተቡትም። ሌላ ጸሐፊ ደግሞ እድሜያቸው ለትምህርት እንደደረሰ የአማርኛ ትምህርት በአዲስ አበባ በሚገኘው በቅዱስ ራጉኤል ቤተክርስቲያን ዘመናዊ ትምህርት ደግሞ በዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ሲማሩ ከቆዩ በኋላ በ1917 ለከፍተኛ ትምህርት ወደ ግብፅ ሀገር ተልከው በሊሴ አሌክሳንድሪያ ትምህርት ቤት ትምህርታቸውን ተከታትለው በ1923 የፈረንሳይን ባክሎሪያ በማዕረግ ተመረቁ። ከዚያም ወደ ፈረንሳይ ሀገር ሄደው በሶርቦን ዩኒቨርሲቲ ከ1923 እስከ 1928 ድረስ ሲማሩ ቆይተው በመጨረሻ በሕግ ትምህርት ሊሳንስ LLB አገኙ። በተጨማሪ ከተለያዩ ዩኒቨርሲቲዎች በፐብሊክ ሎው እና በኢኮኖሚክስ ዲፕሎማ ዶክተራ እንዲሁም በንግድና በፖለቲካ ሳይንስ ሰርቲፊኬት ተቀብለዋል። ክቡርነታቸው በሊሴ አሌክሳንድሬ በትምህርት ላይ በነበሩበት ጊዜ በግብፁ የኮፕቲክ ፓትርያርክ በአቡነ ዮሐንስ ለትምህርት የተወሰዱት የኢትዮጵያ ተማሪዎች ችግር ላይ ስለወደቁ በጊዜው የኢትዮጵያ አልጋ ወራሽና ባለሙሉ ስልጣን እንደራሴ ከነበሩትና ከግብፅ ባለስልጣኖች ጋር በመነጋገር ችግሩ እንዲፈታ አድርገዋል። ፈረንሳይ ሀገር ሶርቦን ዩኒቨርሲቲ በትምህርት ላይ እንዳሉ ኢትዮጵያ በፋሺስት ኢጣሊያ በመወረሯ በሊግ ኦፍ ኔሽን የኢትዮጵያ ዴሊጌሽን ዋና ጸሐፊ፣ ከዛም ፓሪስ በኢትዮጵያ ሌጋሲዮን የፕሬስ አታሼ፣
ከ1928 እስከ 1929 ደግሞ አንደኛ ጸሐፊና ከ1929 እስከ 1933 ጉዳይ ፈጻሚ በመሆን ሲሰሩ ኢጣሊያኖች በኢትዮጵያ ሕዝብ ላይ ይፈጽሙት የነበረውን ግፍ ለመላው ዓለም በማሳወቅ ባደረጉት ትግል ኢትዮጵያ የአውሮፓውያንን ድጋፍ እንድታገኝ ከፍተኛ አስተዋጽኦ አድርገዋል። ኢትዮጵያ ነፃነቷን ከተቀዳጀች በኋላ ክቡር ጸሐፌ ትእዛዝ አክሊሉ ሀብተወልድ ወደ እናት አገራቸው ተመልሰው ከ1935 እስከ 1952 ዓ.ም በጽህፈት ሚኒስቴር ምክትል ሚኒስትር፣ በውጭ ጉዳይ ሚኒስቴር ምክትል ሚኒስትር እንዲሁም ምክትል ጠቅላይ ሚኒስትር ሆነው አገልግለዋል። ከ1953 ጀምሮ እስከ 1966 ዓ.ም ጠቅላይ ሚኒስትርና የጽህፈት ሚኒስትር ሆነው ከመስራታቸውም በላይ በተደራቢነት በ1958 ጀምሮ የአገር ግዛት ሚኒስትር እንደነበሩ ተጽፏል። ፋሽስት ኢጣሊያ ኢትዮጵያን በወረረችበት ወቅት አክሊሉ በፈረንሳይ የኢትዮጵያ ሌጋሲዮን ውስጥ በጸሐፊነት ያገለግሉ ነበርና ሀገራቸው በጠላት ስትወረር እርሳቸው በብዕራቸውና በንግግር ችሎታቸው የዲፕሎማሲ ጦርነት ጀመሩ። በጀኔቫ የመንግስታቱ ማህበር ሌግ ኦፍ ኔሽንስ መድረክ ላይ የኢትዮጵያን ድምፅ በማሰማት ረገድ ከንጉሠ ነገሥቱ ጎን ቆመው ተከራክረዋል። ከድል በኋላ አክሊሉ ሀብተወልድ የውጭ ጉዳይ ሚኒስትር ሆኑ። በታሪካቸው ትልቁ ስኬት ተብሎ የሚጠቀሰው ኤርትራ ከኢትዮጵያ ጋር እንድትዋሃድ ያደረጉት ተጋድሎ ነው። በተባበሩት መንግስታት መድረክ ላይ በነበራቸው ከፍተኛ የማሳመን ችሎታ የኤርትራ ጥያቄ በኢትዮጵያ ጠቅላይ ግዛትነት እንዲጠቃለል ትልቅ ሚና ተጫውተዋል። ይህ ድል የአክሊሉ ዲፕሎማሲ ተብሎ እስከ ዛሬ ይጠቀሳል። በ1953 ዓ.ም አክሊሉ የኢትዮጵያ ጠቅላይ ሚኒስትር ሆኑ። በስልጣን ዘመናቸው ኢትዮጵያን ወደ ዘመናዊ አስተዳደር ለመቀየር ብዙ ጥረዋል። ሆኖም ግን በወቅቱ በነበረው ወግ አጥባቂ ባላባት ስርዓትና በለውጥ ፈላጊ ወጣት መካከል ተወጥረው ነበር። እኔ የምሰራው ለንጉሱ ሳይሆን ለሀገሬ ነው የሚል እምነት የነበራቸው አክሊሉ ንጉሱ ስልጣን ቀንሰው ለጠቅላይ ሚኒስትሩና ለካቢኔው እንዲሰጡ በተደጋጋሚ ቢጠይቁም ሰሚ አላገኙም ነበር። ክቡር ጸሐፌ ትእዛዝ ጠቅላይ ሚኒስትር በነበሩበት ወቅት የአንድ አገር አስተዳደርና እድገት ሊጎለብት የሚችለው የተጠናከሩ ድርጅቶች ሲኖሩት መሆኑን በመገንዘብ ለእነዚህ መሰረት የሆነው ህገ መንግስት ተሻሽሎ እንደገና እንዲወጣ ከዚያም የፍትሐ ብሔርና የወንጀለኛ መቅጫ ህጎች ከነስነ ስርዓቶቻቸው የንግድና የባህር ህጎች፣ የጠቅላይ ሚኒስትርና የሚኒስትሮች ስልጣንና ተግባርን የሚወስን ህግ፣ የዳኞች አሻሿምና በፍርድ አሰጣጥ ነጻነት ህግ፣ የአሰሪና ሰራተኛ ግንኙነት ህግ፣ የመንግስት ሰራተኞች የጡረታ ህግ፣ የመንግስት ሰራተኞች ማስተዳደሪያ ጠቅላይ መስሪያ ቤት ማቋቋሚያና የመንግስት ሰራተኞች ህግ፣ የአገር አገዛዝ ደንብ፣ የውትድርና አገልግሎት ህግ፣ ሌሎችም የአስፈጻሚ መስሪያ ቤቶች የስራ ሂደት የሚያፋጥኑና ስነ ስርዓት የሚያስይዙ ህጎች እንዲወጡ አድርገዋል። የ1966 ዓ.ም አብዮት ሲፈነዳ አክሊሉ ሀብተወልድ በፈቃዳቸው ስልጣናቸውን ለቀቁ። እኔን አሉ ጸሐፌ ትእዛዝ አክሊሉ፣ እኔን በመሰዋት ሀገሪቱ የምትረጋጋ ከሆነ መስዋዕት ለመሆን ዝግጁ ነኝ በማለት ለንጉሱ ያላቸውን ታማኝነትና ለአገራቸው ያላቸውን ፍቅር አሳይተዋል። ሆኖም ዳር 14 ቀን 1967 ዓ.ም ደርግ ስልጣን በያዘ ማግስት ከሌሎች 60 ከፍተኛ ባለስልጣናት ጋር ያለ ፍርድ እየተረሸኑ የኢትዮጵያ የቁርጥ ቀን ልጅ ናቸው። በቀድሞ መንግስት በልዩ ልዩ ከፍተኛ አደራና ኃላፊነት ላይ ተመድበው ከነበሩት የሲቪል ባለስልጣኖች ውስጥ አንደኛ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ሁለተኛ ልዑል ራስ አስራተ ካሳ፣ ሶስተኛ ልጅ እንዳልካቸው መኮንን፣ አራተኛ ራስ መንግስት ስለሺ፣ አምስተኛ ሌተና ኮሎኔል ታምራት ይገዙ፣ በጠቅላላው ከዚህ በላይ ስማቸው በዝርዝር የተገለጸው 60 ሰዎች ትናንት ህዳር 14 ቀን 67 ዓ.ም የሞት ቅጣት ተፈጽሞባቸዋል። የቀብር ስነ ስርዓታቸውም በዕለቱ የተፈጸመ ስለሆነ ማንም ቤተሰብ ነኝ ባይ እንዲጠይቅ በፍጹም አይፈቀድም።
የተወደዳችሁ ቤተሰቦቻችን በወፍ በረር እንጂ አከብዞ በጥቂቱ እንጂ ትውልድ ትውውቅ ይኖረው ዘንድ በማሰብ እንጂ የክቡርነታቸው ታሪክማ መች ተነካና። ክቡር ጸሐፌ ትእዛዝ አክሊሉ ሀብተወልድ ስለ አገልግሎቶ እናመሰግኖታለን። ጌታዬ ነፍስ ይማር። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን የተባበሩት መንግስታት ድርጅት 80ኛ ዓመት በአዲስ አበባ መከበርን ተከትሎ ታሪክን የኋሊት የቃኘንበትና ክቡር ጸሐፌ ትእዛዝ አክሊሉ ሀብተወልድ ኢትዮጵያ የተባበሩት መንግስታት ድርጅት ሲመሰረት የነበራትን ሚና እና የእርሳቸውን አስተዋጽኦ የተመለከትንበት ታሪክን የኋሊት የተሰኘው መሰናዷችን በዚሁ አበቃ። በቀጣይ የሞርስ መሰናዶ እንገናኛለን። እስከዛ ድረስ ጤና ይስጥልኝ። ለብሔራዊ ሰንደቅ ክብር ሰላም